ሰላም ውድ ተመልካቾቻችን እንዴት ሰነበታችሁ? የእግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ የእግዚአብሔር መንግስት የሚለውን ጭብጥ ሐሳብ መግቢያ የሚሆኑ ነጥቦችን ተመልክተን ነበር። በዛሬው ደግሞ ይህንኑ ሐሳብ በስፋት የምናይ ይሆናል። ይህ የመጀመሪያ ክፍላችን ነው። የምንጀምረው በዘፍጥረት ምዕራፍ 1 እግዚአብሔር የሰውን ልጅ ከመፍጠሩ በፊት ባደረጋቸው ስራዎቹ በመፍጠርና በማበጀት ተግባር ውስጥ የእግዚአብሔር መንግስት እንዴት ተገለጠች የሚለውን ነው የምናየው። ስለዚህ አብዛኛውን ሰዓት የምንወስደው በዘፍጥረት ምዕራፍ 1 ላይ ስለሆነ መጽሐፍ ቅዱሳችሁን በዚሁ ክፍል ላይ አውጥታችሁ እንድትከታተሉኝ ጋብዛችኋለሁ። መጀመሪያ ይህንን ምዕራፍ ከቁጥር 1 እስከ 5 ያለውን በማንበብ እንጀምር። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃኑና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እንግዲህ በዚህ የምናየው እግዚአብሔር መፍጠር ሲጀምር በፍጥረት ዓለም ውስጥ የሆኑትን ነገሮች ነው የሚነግረን። በመጀመሪያ እግዚአብሔር ተናገረ፣ ብርሃን ይሁን አለ ሲል እናያለን። ይህ ብርሃን ይሁን አለ የሚለው እግዚአብሔር ቃል ደግሞ ብርሃንን ሲፈጥር ነው የምንመለከተው። ይህ አለ የሚለውን በሙሉ ምዕራፍ ውስጥ ሄዳችሁ ብታዩት ወደ 10 ጊዜ ተጠቅሷል። እግዚአብሔር 10 ጊዜ ያህል ሲናገርና ሲፈጥር እናያለን። ግን አሁን በመጀመሪያዎቹ 5 ቁጥሮች ውስጥ እንዳየነው እግዚአብሔር ሲፈጥር መጀመሪያ የነበረው ምንድን ነበረ? ጨለማ ነበር ይላል፣ ባዶ ነበር ይላል፣ ምድር ደግሞ ቅርጽ አልባ ነበረች ይላል። ይሄ ነበረ ሁኔታው። በዚህ ሁኔታ ውስጥ ይህ ለመስራት የሚመች አይደለም። በዚህ ሁኔታ ውስጥ ግን እግዚአብሔር ፍጥረቱን ሲያበጃጅ ቅርጽ ሲያሲዝ እናያለን። ስለዚህ እግዚአብሔር ስልጣን ኖሮት ወይ ደግሞ ሲገዛ ነው የምናየው። በፍጥረት ዓለም ላይ በመፍጠር ሂደት ውስጥ እግዚአብሔር ሲገዛ እንደ ንጉስ ተገልጦ ነው የምናየው። በቀጥታ እግዚአብሔር ንጉስ ነው ወይ ደግሞ የእግዚአብሔር መንግስት የሚል ሀሳብ አናገኝም እዚህ ላይ። ግን ይሄ በቃል ተናግሮ አዞ ማድረግ የንጉስ አንደኛው ባህሪ ነው፣ ወይ በነገስታት ህይወት ውስጥ የምናገኘው ስልጣን ስለሆነ እግዚአብሔር የፍጥረት ሁሉ ንጉስ ነው የሚለውን ሀሳብ በመጀመሪያ ያስተዋውቀናል ማለት ነው። ቀጥሎ የምናገኘው ደግሞ ሀሳብ እግዚአብሔር ከሰራ በኋላ ከፈጠረ በኋላ ስራውን ቆም ብሎ ያይና ይመዝን ነበር። እግዚአብሔርም ብርሃንን አየ፣ መልካምም ነበር ይላል። ስለዚህ ይህ የማየት መልካም ነው፣ ይህ መልካም አይደለም ብሎ የመለየት የማየት ባህሪ ወይም ደግሞ ድርጊት የነገስታት አንዱ ባህሪ ነው። ለምሳሌ ለመጥቀስ ያህል የሰለሞንን ጸሎት ብናይ አንደኛ ነገስት ምዕራፍ 3 ከቁጥር 9 ጀምሮ ያለውን ብታዩ እንደዚህ ይላል። ሰለሞን በእግዚአብሔር ህዝብ ላይ ከነገሰ በኋላ የጸለየው ጸሎት ነው። ስለዚህም በህዝብህ ላይ መፍረድ ይችል ዘንድ መልካሙና ክፉንም ይለይ ዘንድ ለባሪያህ አስተዋይ ልቦና ስጠው፣ አለዚያማ በዚህ በታላቅ ህዝብ ላይ ይፈርድ ዘንድ ማን ይችላል ብሎ ይጠይቃል። ምንድን ያለው እዚህ ላይ? መልካምና ክፉን ይለይ ዘንድ። ንጉስ ከሆነ ምን ያስፈልገዋል ብሎ አስቧል? ማን ነው ያስፈልገኛል ብሎ አስቧል ማለት ነው ሰለሞን። መልካምና ክፉን መለየት። ይህን ለማድረግ ምን ስጠኝ አለ? ጥበብን ስጠኝ ብሎ ሲጸልይ እናያለን። ስለዚህ ከንጉስ የሚጠበቅ አንዱ ምንድን ነው? መልካምና ክፉን መለየት መቻል አለበት ማለት ነው። ለዳዊትም ይሄንኑ አይነት ሀሳብ ተገልጾ ታገኛላችሁ። ሁለተኛ ሳሙኤል ምዕራፍ 14 ቁጥር 17 እና ቁጥር 20 ላይ እንደዚሁ ተመሳሳይ ነገር ንጉስ የሆኑ ለዳዊትም ስለ መልካምና ክፉን ስለመለየት ሲነገር እናያለን። ስለዚህ ከዚህ ምንድነው አንድ የምንወስደው? አንድ ንጉስ መልካምና ክፉን የመለየት ባህሪ ይጠበቅበታል። እግዚአብሔር ደግሞ ፍጥረቱን ሲሰራ በእያንዳንዱ ቦታ ላይ ቆም እያለ ስራውን ይመዝን ነበረ። ይህ መልካም ነው እያለ ይፈርድ ነበር ማለት ነው። ከአዳምና ከሔዋን ጋር ተያይዞ መልካምና ክፉን የመለየት ነገር በሚቀጥሉት ክፍሎች ውስጥ ለማየት እንሞክራለን። ሁለተኛው ግን አሁን ያየነው ምንድን ነው? እግዚአብሔር ንጉስ መሆኑን የሚገልጽ ሌላኛው ምልክት መልካሙን ማየቱ ነው። ይቀጥልና ሶስተኛ ምን ያደርጋል? እግዚአብሔር በዚህ በፍጥረት ሂደት ውስጥ ሲለይ እናያለን። መለየት ምን ይላል? ከላይ እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃንና ጨለማን ለየ። በዚህ ቦታ ብቻ አይደለም፣ ቁጥር 6 እና 7 ወደታችም ሄዳችሁ ስታዩት በውህኖች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያለውን ውሆች ለየ
ይሄ ለይ የሚለው ቃል ይደገማል በዚሁ ምዕራፍ ውስጥ። ሌላ መጨረሻ ቁጥር 14 ላይ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ እያለ ስለ ፀሐይና ስለ ጨረቃ ይናገራል። ፐርፐዛቸው የነሱ ምንድን ነው? መለየት ነው። ይሄ መለየት የሚለው ሀሳብ ምንድን ነው? የንግስናን ወይ ደግሞ የስልጣንን ነገር የሚያሳይ ነው። እግዚአብሔር ይለያል። ይሄ ብርሃን ነው፣ ይሄ ጨለማ ነው፣ ይሄ ከላይ ያለ ውሃ ነው፣ ይሄ ከታች ያለ ውሃ ነው፣ በመካከላቸው ጠፈር ይሁን፣ ምድር ላይ ደግሞ በውሃና በውሃ መካከል ይከፈል፣ ባህር ይለይ፣ የብሱም ይውጣ እያለ እግዚአብሔር ሲያዝ እናያለን። እና መለየትም የምን ስራ ነው? የንግስና ስራ ነው። ሰለሞን ራሱ በዚህ ባነበብነው በአንደኛ ነገሥት ምዕራፍ 3 ላይ እግዚአብሔር ጥበብ ስጠኝ በዚህ ታላቅ ሕዝብ ላይ እንዴት ፈርዳለሁ ብሎ ከጠይቀ በኋላ ዝቅ ብላችሁ ስታነቡ የምታገኙት 2 ሴቶች መጥተው በፊቱ ይከራከራሉ። ሁለቱንም ኬዞች አሁን ጊዜ እንዳይወስድ እዛ ውስጥ አንገባም፣ ግን በሁለቱ ኬዝ መካከል ሲለይ በጥበብ በሰጠው ጥበብ እግዚአብሔር ሲለይ ነው የምናየው። እቺ እውነተኛ ናት፣ እቺ ውሸተኛ ናት ብሎ በሁለቱ መካከል ሲለይ እናያለን። ስለዚህ ይሄ የጥበብ የንግስና መለያ ነው። ሌላኛው ጌታ ኢየሱስ ክርስቶስ በሰጠው ምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ በመምጣቱ ጊዜ ምን ያደርጋል? ፍየሎቹን ከበጎቹ ይለያል። ስለዚህም ንግስናውን ስልጣኑን ያሳያል። እንግዲህ ምን አየን እስካሁን? እግዚአብሔር በቃሉ መፍጠሩ ማዘዙ፣ ከዛ ደግሞ ሲሆንለት ማየታችን ይሄ የእግዚአብሔር ንግስናን የሚያሳይ ነው። ሁለተኛ የሰራውን ስራ እግዚአብሔር ይለያል፣ ይሄ መልካም ነው እያለ መለየቱ ይህም የንግስና መገለጫ ነው። ሶስተኛ ደግሞ እግዚአብሔር በፈጠራቸው ፍጥረቶቹ መካከል ይለይ ነበረ። እንግዲህ ከመለየት ጋር ተያይዞ ፀሐይና ጨረቃን የፈጠራቸው እንዲለዩ ነው ይላል ቁጥር 14 ላይ እንዳየ ነው። ከታች የወርድና ደግሞ ቁጥር 16 ላይ እግዚአብሔርም 2 ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትም ደግሞ አደረገ ይላል። እነዚህን 2 ታላላቅ ብርሃናት ሲገልጥ ስራቸው ምንድነው? መሰልጠን ነው። ፀሐይ እና ጨረቃ በጨለማና በቀን ላይ እንዲሰለጥኑ እንዲገዙ። ተመሳሳይ ቃል በሚቀጥለው ክፍል ጊዜ ውስጥ እንደምናየው በቁጥር 27 እና 28 ላይ እግዚአብሔር ወንድና ሴትን ከፈጠረ በኋላ ሲባረካቸው ብዙና ግዙን ያላቸው እንዲገዙ ነው የተፈጠሩት። ስለዚህ 2 ገዦች እናያለን። ፀሐይና ጨረቃ በሰማይ ላይ እንዲሰለጥኑ፣ የሰው ልጅ ደግሞ በምድር ላይ እንዲሰለጥን እንደተፈጠሩ ነው የሚነግረን ይሄ ምዕራፍ ማለት ነው። መግዛት እግዚአብሔር የሚሰጠው ተልእኮ ነው፣ ወይ ደግሞ እግዚአብሔር የሚሰጠው ድርሻ ነው። ይህ ደግሞ የንጉስ ተግባር ነው። ንጉስ ብቻውን አይደለም የሚገዛው፣ ከስሩ የሚያስተዳድሩ ሰዎችን ወይ ደግሞ አካላትን ይሾማል። በዚህ ቦታ ላይ እግዚአብሔር ፀሐይና ጨረቃን በሰማይ እንዲሰለጥኑ፣ የሰው ልጅ ደግሞ በምድር ላይ እንዲገዛ እንዲሰለጥን ሲሰጥ እናያለን። ይሄ ራሱ የእግዚአብሔርን ንግስና የእግዚአብሔርን ንጉስነት የሚያሳይ ነው ማለት ነው። ምን ማለት ነው ጨረቃና ፀሐይ በሰማይ ይሰለጥናሉ የሚለው የኛ ጥያቄ ነው፣ የራሳችን ጥያቄ ነው። ኢንትረስቲንግ ነው፣ ብናየው ጥሩ ነው። ግን አሁን እንዳልነው ይዘን እየሄድን ያለ ነው። ዋናው ሀሳብ የእግዚአብሔር መንግስት ማየት ስለሆነ እዛ ውስጥ አንገባም። ግን ለመጠቆም ያህል እንግዲህ መጽሐፍ ቅዱስ ስለ ሰማይ ሰራዊቶች ሲናገር ከበስተጀርባቸው መንፈሳዊ አካላትን ሊወክሉ እንደሚችሉ አንዳንድ ፍንጮችን እናያለን። በተለይ በአሕዛብ አምልኮት ላይ ፀሐይን፣ ጨረቃን እንደ አማላክ አድርጎ ሲያዩ እናያለን። መጽሐፍ ቅዱስ ግን አማልክት ናቸው አይልም። ምንድናቸው? እግዚአብሔር የሾማቸው ስልጣኖች ናቸው ይላል። ስለዚህ ስለ ቁስ ብቻ እያወራ ወይ ፀሐይ ስለምትባለው ቁስ፣ ጨረቃ ስለምትባለው ቁስ ብቻ እያወራ ሳይሆን ምናልባት ከዛ ጀርባ ስላለው መንፈሳዊ አሰራርም እየነገረን ሊሆን ይችላል ብለን መጠርጠር እንችላለን። ምክንያቱም ምዕራፍ 2 ላይ ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ ሰራዊቶቻቸውም ሁሉ ተፈጸሙ ይላል። ሰራዊት የሚለው ቃል ጀስት ጨረቃን ከዋክብትን ብቻ ሳይሆን ከዛ ያለፈ ነገር ሊኖር እንደሚችል ይጠቁመናል። ይሄ ነገር እየተገለጠ የመጣው ወደ በኋላ ነው። ወደ አዲስ ኪዳን ስንደርስ ሞር የሰማይ ሰራዊቶች የሚባሉ እንዳሉ፣ አለቆች፣ ጌትነት፣ ስልጣናት የሚላቸው እንዳሉ ወደፊት ሞር ግልጽ የሆነ ይመጣል። ይሄ ግን የመጽሐፍ ቅዱስ ጅማሬ ሀሳብ እንደመሆኑ መጠን እንደዚህ አይነት ዲቴል ሀሳቦችን አይነግረንም። ተሸፍነው ነው ያሉት። ግን ከሌሎች ክፍሎች ተነስተን ግን ይህንን ሀሳብ መጠርጠር እንችላለን ማለት ነው። እሺ፣ ወደ ሀሳባችን ስንመለስ እግዚአብሔር ገዢ ስለመሆኑ የሚያሳዩ አሁን ያየናቸው በቃሉ መፍጠሩ፣ መልካሙን ነገር መለየቱ፣ በሁለት ነገሮች መካከል ልዩነት ማድረግ መቻሉ፣ ደግሞ ስልጣን መስጠቱ፣ የእሱን ስልጣን የሚያካፍል መሆኑ፣ ይህ የእግዚአብሔርን ንግስና የሚያሳይ ነው። በመጨረሻ እግዚአብሔር ስም ሲያወጣ እናያለን። ለምሳሌ ምን አለው ይላል? ብርሃኑን ቀን ብሎ ጠራው፣ ጨለማውን ደግሞ ማታ ወይ ሌሊት አለው። ከታች ደግሞ የወርድና ቁጥር 8 ላይ ጠፈርን ሰማይ ብሎ ጠራው ይላል።
ቁጥር 10 ላይ የብሱን ምድር ብሎ ጠራው፣ የውሃው ማከማቻ ባህር አለው ይላል። ይሄ ጠራው የሚለው ቃል ተደግሞ የምናገኘው ምዕራፍ 2 ቁጥር 20 ላይ ደግሞ አዳም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊት ሁሉ ስም አወጣላቸው ይላል። ጠራቸው፣ በስማቸው ጠራቸው። ይህ ምንድን ነው የሚያሳየው? ስም ከመስጠት ያለፈ ነው። የስልጣንን ነገር ወይ ደግሞ የንግስና ነገር ያሳያል። ስም መስጠት ስልጣን ያለው ሰው ብቻ ነው በብሉይ ኪዳን ስም የሚሰጠው። ለምሳሌ በቤተሰብ ውስጥ አባት ስልጣን ስላለው በብሉይ ኪዳን አባት ስም ይሰጥ እናያለን። ኢቨን በአዲስ ኪዳንም አባቶች የቤት ራስ ስለሆኑ ስም ይሰጣሉ። ስለዚህ በዚህም ቦታ የምናየው እግዚአብሔር የፍጥረቱ ሁሉ ገዢ ስለሆነ ለፍጥረቱ ስም ሲያወጣና ይህንን የመግዛት ደግሞ ባህሪውን ለሰው ልጅ ሲያካፍል፣ ሰው ደግሞ ልክ እንደዛው እሱም ደግሞ ፍጥረትን ሲጠራ በስማቸው እናያለን። ስለዚህ ይሄ ስም የመስጠት ነገር የመጥራት ነገር ሌላኛው የእግዚአብሔርን ንግስና የሚያሳየን ነው ማለት ነው። ስለዚህ እስካሁን ድረስ ለማየት እንደሞከር ነው ሰው ልጅ ከመፈጠሩ በፊት ባሉት የእግዚአብሔር የመፍጠርና የማበጀት ስራዎች ውስጥ እግዚአብሔር ንጉሥ ስለመሆኑ ወይም የእግዚአብሔር መንግስት እንዴት እንደተገለጠች የሚነግሩን ነገሮች በጥቂቱ ለማየት ሞክረናል። እግዚአብሔር ቢፈቅድ በሚቀጥሉት ክፍሎች ደግሞ ከዚህ በኋላ የምናገኛቸውን በአዳምና በሔዋን ህይወት በልጆቻቸው እንዲህም እያለን ደግሞ በአብርሃም በሚቀጥሉት ትውልድ የእግዚአብሔር መንግስት እንዴት እንደተገለጠች እያደገች እንደመጣች ለማየት እንሞክራለን ማለት ነው። በዚህ ክፍለ ጊዜ እንደተጠቀማችሁ ተስፋ አደርጋለሁ። ሌሎችም ደግሞ እንዲጠቀሙ መጽሐፍ ቅዱስን ከኛ ጋር አብረው እንዲያጠኑ ሼር ማድረግን እንዳትዘነጉ በዚህ አጋጣሚ ላሳስባችሁ እወዳለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።